ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። የካቢኔ ውሳኔ በሚያስፈልጋቸው አጀንዳዎች ላይ የአዲስ ከተማ ክፍለ ከተማ ወረዳ 4 ካቢኔ ተገናኝቶ ውሳኔዎችን አሳለፈ። በወረዳው አስተዳደር የደንብ ማስከበር ጽህፈት ቤት በፓራሚሊተሪ ሰራተኞች መመሪያ ቁጥር 3/2015 የግንዛቤ ማስጨበጫ ስልጠና ተሰጠ። የአገልግሎት ቀን ለተገልጋይ ብቻ በሚል ቃል በአዲስ ከተማ ክፍለ ከተማ ወረዳ አስተዳደር በሁሉም ሴክተሮች አገልግሎት እየተሰጠ ይገኛል። በወረዳው አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ሴቶችና ባለድርሻ አካላት በስርዓተ ጾታ ምንነት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት በፍትህ አዲስ ፕሮግራም ከህግ ማዕቀፎች አንጻር በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች አዋጅ ቁጥር 87/2017 አንጻር ኃላፊነትና ግዴታዎችን በተመለከተ ገለጻ ተደረገ። ለሶስት ወንዶች በከተማው አስተባባሪና ሰላምና ጸጥታ ኃላፊነት የተገኙበት የሰላም ሰራዊት አባላት በወረዳ 4 የአንድ ማዕከል ስራ ስምሪት ተሰጠ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የቤተሰብ የኑሮ ውድነት ጫና ለመቀነስ መንግስት ባስቀመጣቸው አቅጣጫ መሰረት በየሳምንቱ ቅዳሜና እሁድ የሰንበት ገበያ ተጠናክሮ እንደቀጠለ ይገኛል። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።